ብትግና የጦር ማለት ነው። ይኸው አሁን መሳሪያ ልታጠቅ ነው አይደል የሚሄደው? መሳሪያውን ይዞ ሲመለስ ማለት ነው። ወላሂ ለአዚም ተውና መካነ ሰላም ተውና ማሻ ደስ የለቀህ ማለት ነው። ደብረ ብርሃንን ታልፋለህ። ደብረ ብርሃንን ሳያስቀምጡህም መቼም እዚያው ተበታትነህ እዚያው እጅ ትሰጣለህ። በተለይ ጀነራል ዘውዱ ይኸው በአንተ መንደር አድርገን ነው እያለፍን ያለን። አይተኸዋል? ይሄ አንተ መንደር ነው የተወለድክበት። ለዚህ አካባቢ እንኳን ማብራትና ውሃ ያላስገባህ አንተ ሰገጤ ደግሞ አንተም ብሎ ጀነራል እስቲ ለማህበረሰብ መጀመሪያ ውሃና ማብራት አስገባለህ። እንደዛ ነው ወንድሞቼ። ወደ መድረክ ጋብዛለሁ። የመክፈቻ ንግግሩን ለእሱ እንለቃለን ማለት ነው። እንደምን አገራችሁ? እንኳን ሰላም አገናኘን። እንግዲህ የተከበራችሁ የሃይማኖት አባት፣ የተከበራችሁ የዚህ ቤት ተጋባዥ፣ የዚህ አንድነት ተጋባዥ እንግዶች፣ የአባት አርበኞች፣ የጎበዝ አለቆች እንዲሁም የድርጅታችን አመራሮች፣ ከአሳምነው የመጡ ወንድሞቻችን አመራሮች በሙሉ፣ ከሸዋ ጠቅላይ ግዛት እዝ አመራሮች በሙሉ፣ የኮርና የክፍለ ጦር አመራሮች በሙሉ ለዚህ ለአንድነት ለተቀደሰች ለተባረከች ቀን መከራችን ሁሉ አልፎ የመጣብንን የህልውና አደጋ ተሳስበን አንድ ሆነን ከአሁን ፊት በብዙ መንገድ ውጣ ውረድ፣ በብዙ መገፋፋት፣ በብዙ ከወንድሞቻችን ጋር ለዚህ ለተከበረው ለአማራ ሕዝብ ለተፈናቀለው፣ ለሞተው፣ ለቆሰለው እንደ ሕዝብ ተነጥሎ የጥፋት አዋጅ ለታወጀበት ሕዝብ ግንባር ቀደም ሆነን ወጥተን ነገር ግን ባለመግባባት ብዙ ወንድሞቻችንን አጥተናል፣ ብዙ ጓዶቻችንን አጥተናልና ፈጣሪ ደግሞ በፈቀደው ቀን ሁላችንም ካጠፋነው ጥፋት ሁሉ ተምረን ለቀሪው ትግላችን ትናንትና በሰራነው በተለያዩ ጎራዎች በተለያየ ቦታ እርስ በርሳችን ብዙ ነገር አጥተናልና አሁን ደግሞ ይህንን ህዝብ 50-60 ሚሊዮን ህዝብ ነፃ ለማውጣት የውስጣችንን ችግር ፈተን የውስጣችንን አንድነት አጠናክረን ትግላችንን ዳር ለማድረስ ከብዙ ቦታ ከወሎም ከጎጃምም ከጎንደርም ከሸዋ ይህንን አንድነት ለማምጣት ብዙ ወንድሞቻችንን ጠርዋልና በአካልም ደግሞ በቅርበት ከአሁን ፊት ባለን መልካም ትስስርና መልካም ስራ ስለነበረ ይህንን አንድነት ለማምጣት ሪስክ ወስዶ አርበኛ ድርሳን ብርሃኔ እንግዲህ ከወሎ ምስራቅ አማራ እዝ ማለት ነው የምስራቅ አማራ ምክትልና ወታደራዊ አዛዥ በመሆን ይህን አንድነት ለማምጣት ደግሞ በመካከላችን ተገኝቶ ይህ የአንድነታችን ምስክር ነውና እንግዲህ ለመግቢያ ያህል ይህንን ካልኩ እንደሚታወቀው አገዛዙ በምድርም በሰማይም ያው እያሸማቀቀን በብዙ ሁኔታ ነውና እዚህ የፕሮግራም ለማዘጋጀት በድፍረት እዚህ ሆነን ፈጣሪያችንን አምላካችንን አምነን አሁንም እስከ መጨረሻው ድረስ ፕሮግራማችንን እስከምንጨርስ ድረስ እሱ አይለየን ነው የምለው። ሌላው እንግዲህ በየደረጃው ይህንን ፕሮግራም ለማሳመር ብዙ ውጣ ውረድ አድርጋችሁ ይህን መድረክ ለማስጀመር አብቅታችኋልና ወንድሞችም ምስጋና ይገባችኋል ነው የምለው። አመሰግናለሁ። መድረኩን ላስረክብ።
አርበኛ መከታው ማሞ ከልብ እናመሰግናለን። የመክፈቻ ንግግሩን አድርጎልናል። የተሰጠው 5 ደቂቃ ነበረ፣ እሱ ከወዲሁ በ4 ደቂቃ ጨርሷል። ይሄ ደግሞ ጊዜያችንን ለመቆጠብ ትልቅ ምርታ ነው ማለት ነው።